አርዕስተ ዜና። ሀገራዊ የምክክር ጉባኤ በህዝብና በመንግስት መካከል ያለውን ያለመግባባትና ያለመተማመን ችግር ይፈታል ተባለ። ከውጭ ዶናልድ ትራምፕ የጋዛ የተኩስ አቁም ስምምነት አሁንም እንደተጠበቀ ነው አሉ። ጤና ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። ሀገራዊ የምክክር ጉባኤ በህዝብና በመንግስት መካከል ያለውን ያለመግባባትና ያለመተማመን ችግር ይፈታል ተባለ። የሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰ ሀገራዊ የምክክር ጉባኤ ሲንከባለሉ የቆዩትን ሀገራዊ ችግሮች በመለየት አቅጣጫ የሚሰጥበት እንደሚሆንም ለኢሳት ተናግረዋል። ትዕግስት ተስፋዬ አዘጋጅተዋለች። መሰረት ባዩ እንደሚከተለው ታቀርበዋለች። የኢትዮጵያ ሀገራዊ ምክክር ኮሚሽን በቅርቡ ሀገራዊ የምክክር ጉባኤ ለማካሄድ በዝግጅት ላይ መሆኑ ይታወቃል። በዚህም ከሁለት ከተማ አስተዳደሮችና ከ11 ክልሎች የተሰበሰቡት አጀንዳዎች በመለየትና በማደራጀት ለዋናው ጉባኤ እንደሚቀርቡ ይጠበቃል። ስለሆነም ጉባኤው የቀረቡለትን አጀንዳዎች በመመርመር ችግር ፈች መፍትሄ ይዞ ይቀርባል ተብሎ ይጠበቃል። ከዚህ አንጻር በኮሚሽኑ የተደረገው ዝግጅት ምን ይመስላል ሲል ኢሳት ነጻ የህዝብ ሚዲያ የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰን ጠይቋል። አቶ ጥበቡ በሰጡት ምላሽ ከዚህ ቀደም በነበረው የምክክር ሂደት ጥቂት የፖለቲካ መሪዎችና ልሂቃን ብቻ ያሳተፈ መሆኑን አንስተው ቀጣዩ የምክክር ጉባኤ ግን በሀገር ጉዳይ ይመለከተኛል ያሉ በሀገር ውስጥና በውጭ ያሉ የህብረተሰብ ክፍሎችን የሚያሳትፍ መሆኑን ተናግረዋል። የነበሩ ሙከራዎች በሀገር ውስጥ ብቻም ሳይሆን በሌሎችም ሀገራት ያየናቸው የተወሰኑ አካላት ብቻ የሚሳተፉበት በአብዛኛው ደግሞ በኢትዮጵያ ሁኔታ ካየ ነው በአብዛኛው የፖለቲካ መሪዎች እና የሀሳብ መሪዎች ወይም ደግሞ ልሂቃን በብዛት የሚሳተፉባቸው መድረኮችን ነው የምናስተውለው። ይሄ ግን ህብረተሰቡን ጨምሮ የተለያዩ በዚህ በሀገር ጉዳይ ላይ ባለቤት ነን የሚሉ የሀገር ጉዳይ ይመለከተናል፣ ያገባናል የሚሉ ሀገር ውስጥም በውጭም ያሉ ሁሉም ወገኖች እንዲሳተፉበት ጥረት እየተደረገ ያለ መሆኑ የራሱ የተለየ ያደርገዋል። አክለውም በህዝብና በመንግስት መካከል በህዝብና በህዝብ መካከል ያሉ አለመግባባቶችንና አለመተማመኖችን የምክክር ጉባኤው ይፈታል ተብሎ ይጠበቃል ብለዋል። እጅግ መሰረታዊና ሀገራዊ የሆኑ ላሉብን አለመግባባቶችና የሀሳብ ልዩነቶች አሁን ለሚታዩ ወቅታዊ ችግሮችም ሲንከባለሉ ለመጡትም መንስኤ የሆኑ ጉዳዮች ምንድናቸው የሚለውን የመለየት ምክክሮች ናቸው እስካሁን ሲካሄዱ የነበሩት። ስለዚህ በቀጣይነት የሚካሄደው እንግዲህ እነዚህ የተለያዩ ባለድርሻ አካላት ተመካክረው የወከሏቸው ተወካዮች ባሉበት እና ወደፊት ደግሞ እስካሁን በተለያየ መንገድ የተሰባሰቡ አጀንዳዎች መካከል እጅግ መሰረታዊና ሀገራዊ የሆኑት ቅድሚያ ሊሰጣቸው የሚገቡ ጉዳዮችን ኮሚሽኑ ከለየ በኋላ በእነሱ አጀንዳዎች ላይ ነው እንግዲህ ምክክሩ የሚደረገው። እስካሁን ለሚታዩብን የሀሳብ ልዩነቶችና ያለመግባባቶች መንስኤ የሆኑ ጉዳዮች ናቸው ተብሎ ስለሚጠበቅ በእነዚህ ጉዳዮች ላይ ምክክሩ ተደርጎ የሚደረስበት መግባባት ለሀገር ዘላቂ ሰላም በመፍጠር አዲስ የሆነ የፖለቲካ ስርዓትን እንዲፈጠር በማድረግ በህዝብና በመንግስት መካከል እንደዚሁም በህዝብና በህዝብ መካከልም ያሉ አለመግባባቶች ወይ ደግሞ ያለመተማመን ችግሮችን የሚፈቱበት ይሆናል ተብሎ ነው የሚጠበቀው። የሀገራዊውን የምክክር ጉባኤ ተወካዮች ከተለያዩ ሀገራት የማስመረጥ ስራ እየተከናወነ እንደሚገኝ ተጠቁመዋል። ህገወጥ የሰዎችን ዝውውር ለመከላከል ህጋዊ የስራ ስምሪት ማጠናከር ዋነኛው መፍትሄ መሆኑ ተገለጸ። በስራና ክህሎት ሚኒስቴር የአሰሪና ሰራተኛ ጉዳዮች ዘርፍ ሚኒስትር ዴኤታ ዳንኤል ተሬሳ በህጋዊ የውጭ ሀገር የስራ ስምሪት ላይ ከዓለም አቀፉ የስደተኛ ድርጅት ቺፍ ኦፍ ሚሽን አቢባቶ ዋኔ ጋር ተወያይተዋል። በውይይታቸውም ህገወጥ የሰዎች ዝውውርን ለመከላከል ህጋዊን የስራ ስምሪት ማጠናከር ዋነኛው መፍትሄ መሆኑን ገልጸዋል። የዜጎችን መብትና ደህንነት ለማስጠበቅ ከዓለም አቀፉ የስደተኞች ድርጅት ጋር በጋራ ለመስራት
ለመስራት ዝግጁ መሆናቸውንም ሚኒስትር ዴኤታው ገልጸዋል። የዓለም አቀፉ የስደተኞች ድርጅት ቺፍ ኦፍ ሚሽን አቢባ ቱዋኒ በበኩላቸው ድርጅታቸው በፍልሰት ለስራ ወደ ተለያዩ ሀገራት ለሚሄዱ ሰራተኞች መብት የሚያስጠብቁ የተለያዩ ፕሮጀክቶች በመቅረጽ የአቅም ግንባታ ስራ እየተሰራ መሆኑን ገልጸዋል። ድርጅታቸው የስራና ክህሎት ሚኒስቴር ለሚሰራው ስራ አስፈላጊውን ድጋፍ እንደሚያደርግም ቺፍ ኦፍ ሚሽኑ አረጋግጠዋል። በሌላ በኩል ካናዳን ጨምሮ ወደ የትኛውም የአውሮፓ ሀገራት ህጋዊ ስራ ስምሪት አለመኖሩንና ህብረተሰቡ የውጭ ሀገር ስራ ስምሪት ተጠቃሚ እናደርገውታለን፣ ገንዘብ ላኩ ከሚሉ አጭበርባሪዎች ራሱን እንዲጠብቅ የስራና ክህሎት ሚኒስቴር አሳስበዋል። አፍሪካ ያላትን የመሬት ሀብት በዘላቂነት በመጠቀምና በአግባቡ በማስተዳደር የዜጎችን የምግብ ዋስትና ማረጋገጥ እንደምትችል ተገለጸ። ወካት የተሰኘ ዘላቂ የመሬት ሀብት አጠቃቀምን የተመለከተ ወርክሾፕ በአዲስ አበባ ተካሂዷል። የአፍሪካ ህብረት ልማት ኤጀንሲ ኔፓድ የአየር ንብረት ለውጥ ፕሮግራም መኮንን የሆኑት ኢንድ ካሊማ በወርክሾፑ ላይ እንደተናገሩት አፍሪካ ያላትን የመሬት ሀብት በዘላቂነት በመጠቀምና በአግባቡ በማስተዳደር የህዝቦቿን የምግብ ዋስትና ማረጋገጥ ትችላለች። በወርክሾፑ ላይ ተገኝተው ንግግር ያደረጉት የኢትዮጵያ የውሃና የመሬት ሀብት ማዕከል ዳይሬክተር ጌቴ ዘለቀ በበኩላቸው አፍሪካ ያላትን የመሬት ሀብት በዘላቂነት በመጠቀምና በአግባቡ በማስተዳደር የምግብ ዋስትናን ማረጋገጥ ይገባል ብለዋል። የአፍሪካ ሀገራት በመሬት አስተዳደርና አጠቃቀም ላይ ያላቸውን ግንኙነት ማጠናከር አለባቸውም ሲሉ አሳስበዋል። መጪው ዘመን የሰው ሰራሽ አስተውሎት ወይም የኤአይ መሆኑ እርግጥ እየሆነ ነው የሚሉ የዘርፉ ሊቃውንት ድምጽ እየገነነ መጥቷል። በሌላ በኩል የሰው ሰራሽ አስተውሎት መሰረተ ልማት ባልተሟላበት ሁኔታ እንደ ኢትዮጵያ ላሉ የአፍሪካ ሀገራት ቅንጦት ነው የሚሉ ደግሞ አልታጡም። እንደውም የሰው ሰራሽ አስተውሎት በዚህ ከቀጠለና ያለ ሰዎች ጣልቃ ገብነት ራሱን ችሎ መንቀሳቀስ ከጀመረ የሰውን ልጅ ከምድረ ገጽ ሊያጠፋ ይችላል የሚል ስጋት ፈጥሯል የሚሉም ሞልተዋል። ታዲያ ምን ይሻላል? ጉዳዩን በትንታኔ ይዘነዋል። ደረጀ ይልማ አዘጋጅቶታል። ሸሪፍ ኢማም እንደሚከተለው ያቀርበዋል። ዓለም ላትመለስ ፊቷን ወደ ኤአይ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ወደሚሉት ማዞሯን አስቀድሞ የተገነዘቡት የፌዴሪ ጠቅላይ ሚኒስትር አብይ አህመድ አፍሪካ የሰው ሰራሽ አስተውሎትን አህጉራዊ ባህልና አካታችነትን መሰረት ባደረገ መልኩ ልትገነባ ይገባል ሲሉ አሳስበዋል። አርቲፊሻል ኢንተለጀንስን ለአፍሪካ ብልጽግናና ትብብር በሚል ሀሳብ በተካሄደው አርቲፊሻል ኢንተለጀንስ ለአፍሪካ መርሃ ግብር ላይ የተሳተፉት ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የቴክኖሎጂ ልህቀት ሽግግር ከቴክኖሎጂ ለውጥና ዝማኔ በላይ መሆኑንና የቴክኖሎጂ ልህቀት ማለት የሰው ልጅ የማሰብ ችሎታ ከረቀቁ ቴክኖሎጂዎች ጋር ማስተሳሰር መቻል ነው ብለዋል። ከቴክኖሎጂ ልህቀት አንጻር አፍሪካ ብዙ መስራት እንደሚጠበቅባት፣ ኢትዮጵያ ሌሎች ሀገራትን የሚያበረታታና አካታች የቴክኖሎጂ ስራ በመገንባት ረገድ አርአያ የሆነች እንደምትገኝም አንስተዋል። በዚህ አተያይ ታዲያ ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ለኢትዮጵያ ቅንጦት ይሆን? ይህንን እስቲ ያስባለን በአዲስ አበባ ተካሂዶ በነበረው የፓን አፍሪካም አርቲፊሻል ኢንተለጀንስ ጉባኤ ላይ የተነሳው ሀሳብ ነው። በዚያ ወቅት በጉባኤው ከተሳተፉ የቴክኖሎጂ ባለሙያዎች መካከል አንዱ የሆኑትና የቴክኖሎጂ መሰረተ ልማት ባለሙያው ዳግማዊ አርቲፊሻል ኢንተለጀንስ እንደ ኢትዮጵያ ላሉ ሀገራት ቅንጦት ነው ብለው ነበር። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዳይሬክተር ዶክተር ኢንጂነር ወርቁ ጋሸና በበኩላቸው ሁሉም ሀገር የራሱን የኤአይ ቴክኖሎጂ እያበለጸገ ነው፣ አሁን አያስፈልገንም ብለን ቁጭ ካል የሀገራት ተከታዩን እንቀራለን ሲሉ ገልጸዋል። እስካሁን አማርኛ፣ ኦሮምኛ፣ ሶማልኛና ትግርኛ ቋንቋዎች የማሽን ቋንቋዎች እንዲሆኑ እያደረግን ነው። ቴክኖሎጂውን ከኢትዮጵያ ሁኔታ አንጻር ለመጠቀም ተሞክሯል፣ በዚህም ውጤታማ ሆነናል ብለዋል። የፌዴራል ጠቅላይ ፍርድ ቤት፣ የፌዴራል ፖሊስ፣ የሥነ ምግባርና ጸረ ሙስና ኮሚሽንና ሌሎችም ተቋማት ሰው ሰራሽ አስተውሎትን ተጠቅመው አገልግሎታቸውን እያቀለጣጠፉና እያሰመኑ መሆናቸውን ዳይሬክተሩ ለማሳያነት ጠቁመዋል። ከዚሁ ጋርም 18 ፔታባይት ክላውድ መረጃ መያዝ የሚችል የመረጃ ማዕከል ከመገንባት ባለፈ የኢትዮጵያ ትምህርት ተቋማት ከአጫጭር ስልጠና እስከ 2ኛና 3ኛ ዲግሪ ድረስ የኤአይ ስልጠናዎችንና ምርምሮችን እያደረጉ እንደሆነም ተናግረዋል።
ኢትዮጵያ ሰው ሰራሽ አስተውሎቶችን እንደ ቅንጦት ሳይሆን እንደ አንድ የእድገት ማፋጠኛ ግብዓት አድርጋ እንደምትወስደውም አረጋግጠዋል። በርካታ ሀገራት ይህንን ቴክኖሎጂ ለማስፋት በሚኒስቴርና ኢንስቲትዩት ደረጃ ተቋም እያደራጁ ሲሆን ኢትዮጵያም የአርቲፊሻል ኢንተለጀንስ ኢንስቲትዩትን በፈረንጆቹ 2020 ላይ ማቋቋሟ ይታወሳል። ኢትዮጵያ በዘርፉ ያላት ወቅታዊ እንቅስቃሴ በአርአያነት የሚታይ ስለመሆኑ የአፍሪካ ህብረት ኮሚሽን ኢትዮጵያ በሀገር በቀል የሰው ሰራሽ አስተውሎት ልማት ዘርፍ በአስደናቂ መንገድ ላይ ትገኛለች ሲል እውቅና ሰጥቷታል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ማሊካ ሃዳዲ ኢትዮጵያ በሀገር በቀል የሰው ሰራሽ አስተውሎት ልማት ዘርፍ በአስደናቂ መንገድ ላይ መሆኗን ጠቁመው ያዘጋጀችው ዓለም አቀፍ የቴክኖሎጂ ኤክስፖ ጠቃሚና ወቅቱን የዋጀ ነው ከማለታቸው ባሻገር በአፍሪካ አካታችና ዘላቂ የሰው ሰራሽ አስተውሎት በመገንባት ዘላቂ ልማት ለማረጋገጥ በሚደረገው ጥረት ኢትዮጵያ የመሪነት ሚና እየተወጣች መሆኑን ገልጸዋል። የቴክኖሎጂ ጉዳዮች አማካሪና በኢቢኤስ የቴሌቪዥን መርሃ ግብር አዘጋጅ ሰለሞን ካሳ በኢትዮጵያ የሰው ሰራሽ አስተውሎት የሚገኝበት ደረጃና መሰል ጉዳዮች ላይ በሰጡት ማብራሪያ የሰው ሰራሽ አስተውሎት በእርሻ፣ በአስተዳደር፣ በትምህርትና በሌሎች በርካታ አገልግሎቶች ላይ እንደሚተገበርና የሰው ሰራሽ አስተውሎት ለኢትዮጵያ ያለባትን ክፍተት በመሙላት ወደ ኋላ ያስቀረንን ያልተቀላጠፈ ስራን ለማዘመን እንደሚያግዝ ጠቁመዋል። አሁን ኤአይ ወይም ሰው ሰራሽ አስተውሎት የማይገባበት የህይወት ቅንጣት የለም። በጤናችን፣ በማህበራዊ ሚዲያ አጠቃቀማችን፣ በመረጃ አፈላለጋችን፣ በፖለቲካችን፣ በትምህርታችን፣ በኢኮኖሚያችን፣ በምርምራችን፣ በግብርናችን፣ በማዕድን ፍለጋና ልማታችን፣ በአገልግሎት አሰጣጣችን ምን ቁጡ እሱ በዚያ አለ። ታዲያ ቴክኖሎጂው ለሰው ልጅ በርካታ ትሩፋት ይዞ የመጣ ቢሆንም ስጋ መደቀኑ ግን አልቀረም። የሰው ሰራሽ አስተውሎት ጉዳይ ብርቱ ጥንቃቄ ይጠይቃል ይሉናል በጎግል የሰው ሰራሽ ክህሎት ቤተ ሙከራ የዲፕ ማይንድ ዋና ስራ አስፈጻሚ ዴሚስ ሐሳቢስ። ብዙዎቹ በኤአይ ላይ ሙከራ እያደረጉ ያሉ ተመራማሪዎች በእጃቸው ውስጥ የገባው ቴክኖሎጂ እጅግ አደገኛ መሆኑን በቅጡ የተገነዘቡ አይመስሉም ይላሉ ዋና ስራ አስፈጻሚው። በዘረ አዳም ህልውና ላይ አደጋ ደቅኗል። የአሁኑ አዱኛ ወደ ግማሽ ትሪሊየን ከፍ ያለለትን ኤለን መስክ ጨምሮ የኤአይ አባቶች በመባል የሚታወቁ ከ1100 በላይ የዘርፉ ጉምቱ ሊቃውንት በፉክክርና በውድድር እየተለቀቁ ያሉ የሰው ሰራሽ አስተውሎት ግኝቶች በዚህ ከቀጠሉ በሰብአዊ ፍጡር ላይ አደጋ ሊደቅኑ ስለሚችሉ እንዲቆሙ መንግስትንም ኩባንያዎችንም ተማጽነዋል። ተማጽኖ የመጣው ጉግልና ማይክሮሶፍት ራሱን ችሎ የሚሰራ ሰው ሰራሽ አስተውሎት ከለቀቁ በኋላ ነው ይለናል የእንግሊዙ ዜና አገልግሎት ሮይተርስ። ያም ሆነ ይህ ኢትዮጵያ በጥቂት ዓመታት ውስጥ አርቲፊሻል ኢንተለጀንስን በጤናው ዘርፍ ካመጣው ለውጥ መካከል አንዱ ታካሚዎች ወደ ጤና ተቋማት ሳይሄዱ በተለያዩ መተግበሪያዎች አማካኝነት የጤና አገልግሎት ማግኘት የሚችሉበት አማራጭ ተጠቃሽ ነው። ይህ ደግሞ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎትን በገንዘብ ሳይሆን በህይወት ዋጋ እንለካው ዘንድ የሚያስገድደን ውጤት የታየበት ነውና በዘላቂነት ቢተገበር ይሻላል ባዮች ነን። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ አሁንም ዜናዎቻችን እንደቀጠሉ ናቸው። በቀጣይነት የቢዝነስ መረጃዎችን ወደ እናንተ እናደርሳለን። የቢዝነስ መረጃዎቹን ወደ እናንተ ልታደርስ ባልደረባችን መሰረት ባዩ እየጠበቀች ነው። ወደ መረጃዎቹ እናምራለን። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜና ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የኢትዮጵያን የዓለም ንግድ ድርጅት አባልነት ያፋጥናል የተባለው ውይይት ተደረገ። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ከዓለም ንግድ ድርጅት ዋና ዳይሬክተር ዶክተር ኒኮዚ አዌላ ጋር ተወያይተዋል። በውይይታቸውም ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን እየተደረገ ባለው ጥረት ላይ መክረዋል። ኢትዮጵያ የዓለም ንግድ ድርጅት አባል መሆኗ ለዘላቂ የኢኮኖሚ እድገትና ዓለም አቀፍ ተወዳዳሪነት የጎላ ሚና እንዳለውም ተጠቁሟል። በፈረንጆቹ መጋቢት 2026 በካሜሩን ያውንዴ የሚካሄደው 14ኛው የዓለም ንግድ ድርጅት የሚኒስትሮች ጉባኤ የኢትዮጵያን አባልነት ለማረጋገጥ ቀሪ ስራዎች እንዲፋጠኑ በሁለቱም ወገን በኩል ቁርጠኝነት መኖሩ ተገልጿል።
ኢትዮጵያ የግል ኢንቨስትመንትን ለማጠናከር ቁርጠኛ ናት ሲሉ የገንዘብ ሚኒስትር አህመድ ሽዴ ተናገሩ። ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም IMF ዓመታዊ ጉባኤ ጎን ለጎን የገንዘብ ሚኒስትር አህመድ ሽዴ ከዓለም አቀፉ የፋይናንስ ኮርፖሬሽን IFC ዋና ዳይሬክተር ማካታር ዲዮፕና ከባለብዙ ወገን ኢንቨስትመንት ዋስትና ኤጀንሲ MIGA ምክትል ፕሬዝዳንት ሂሮሺ ማታኖ ጋር ተወያይተዋል። የውይይቱ ዓላማ በኢትዮጵያ ቁልፍ በሆኑ ዘርፎች ላይ ስትራቴጂካዊ ትብብር ማጠናከርና የግሉን ዘርፍ እድገት ማጎልበት መሆኑ ተገልጿል። ሚኒስትሩ እንዳሉት ኢትዮጵያ የተገበረችው የኢኮኖሚ ማሻሻያ ለባለ ሀብቶች ይበልጥ የተረጋጋና ሳቢ የማክሮ ኢኮኖሚ ሁኔታ ፈጥሯል። ኢትዮጵያ የጀመረችው የለውጥ ጉዞ ለማስቀጠል ከዓለም አቀፍ የገንዘብ ተቋማት ጋር በትብብር እንደምትሰራ ጠቅሰው የግል ኢንቨስትመንት እንዲጠናከር ቁርጠኛ አቋም እንዳላትም አረጋግጠዋል። ማክታር ዲዮፕ በበኩላቸው የኢትዮጵያን ፈጣን ለውጥ በማድረግ ተቋማቸው በኢትዮጵያ የግል ኢንቨስትመንት እንዲያድግ ድጋፍ እንደሚያደርጉ ገልጸዋል። IFC ልማትን የሚያበረታቱና የስራ ዕድል የሚፈጥሩ ፕሮጀክቶችን የሚደግፍ መሆኑም ተናግሯል። በእንስሳት መኖ ላይ የተጣለው ቀረጥ እንዲነሳ የሚያደርገው ውሳኔ በጥቅምት ወር መጨረሻ ላይ ይተላለፋል ተብሎ ይጠበቃል። በሁሉም አይነት የእንስሳት መኖ ላይ በድጋሚ የተጣሉ ቀረጦች እንዲነሱ የሚወስነው የካቢኔ የመጨረሻ ውሳኔ በጥቅምት ወር መጨረሻ ላይ ይተላለፋል ተብሎ ይጠበቃል። ይህ ለረጅም ጊዜ ሲጠበቅ የነበረው የግብር ማሻሻያ በተለይም የስጋን የወተትንና የእንቁላል ዋጋ ለማረጋጋት እንደ ወሳኝ እርምጃ ታይቷል። የእነዚህ መሰረታዊ የእንስሳት ተዋጽኦ ዋጋ ከ2 እስከ 3 እጥፍ በማሻቀቡ ሸማቾች አስፈላጊ የሆኑ ምግቦችን እንዳያገኙ የሚያደርግ የአቅም ቀውስ መፍጠሩ ተገልጿል። የግብርና ሚኒስቴር ከፍተኛ አማካሪ ዶክተር አለማየሁ መኮንን የወተት፣ የስጋ፣ የእንቁላልና የዶሮ እርባታ ዋጋ በእጥፍ ወይንም በ3 እጥፍ እንዲጨምር ያደረገው ዋናው ችግር የእንስሳት መኖ ዋጋ ነው ብለዋል። ለመኖ የሚወጣው ወጪ ለዶሮ እርባታና ለሌሎች የቀጥታ የእንስሳት ዘርፍ ባለሀብቶች ከጠቅላላ ወጪ እስከ 75 በመቶ የሚሸፍን ሲሆን ይህ ጫና ደግሞ አሁን ባለው የገቢ መኖ ግብዓቶች ላይ በሚጣለው ግብርና ቀረጥ ተባብሷል። ይህ ጉዳይ በተለያዩ የመንግስት እርከኖች ተነስቷል ያሉት ዶክተር አለማየሁ መኖ ከቀረጥ ነፃ እንዲሆን የቀረበው ሀሳብ ለካቢኔ ቀርቦ በጥቅምት ወር መጨረሻ ላይ ይወሰናል ተብሎ ይጠበቃል ማለታቸውን ካፒታል ጋዜጣ ዘግቧል። በአዲስ አበባ የኢኮኖሚ ድርጅቶች የበር ለበር ቆጠራ እየተካሄደ መሆኑን የከተማው አስተዳደር የፕላንና ልማት ቢሮ አስታወቀ። የአዲስ አበባ ፕላንና ልማት ቢሮ ኃላፊ አደም ኑሪ በሰጡት ጋዜጣዊ መግለጫ በመዲናዋ በሁለት ምዕራፍ የተከፈለ የኢኮኖሚ ድርጅቶች ቆጠራ እየተካሄደ ይገኛል ብለዋል። ቆጠራው ከጥቅምት 1 ጀምሮ የተካሄደ ሲሆን እስከ የካቲት 30 ቀን 2018 ዓ.ም ድረስ የሚቆይ መሆኑን ገልጸው ለዚሁ ተግባር በ116 ወረዳዎች 5606 የቆጠራ ጣቢያዎች መቋቋማቸውን ተናግረዋል። ቆጠራው ሁሉንም ማህበረሰብ የሚያካትትና በር ለበር የሚደረግ መሆኑንም ጠቁመዋል። ቆጠራው በከተማዋ ያሉትን የኢኮኖሚ ድርጅቶች ብዛት፣ በድርጅቶቹ ስር ያሉትን ሰራተኞች ቁጥር፣ የካፒታል መጠንና የሚመረተውን ምርት ማወቅ ከቆጠራው የሚያስገኘው ውጤት መሆኑንም ኃላፊው ገልጸዋል። የዘርፉ ማህበረሰብም ለመረጃ ሰብሳቢዎች ተገቢውን ትብብር እንዲያደርግ የቢሮ ኃላፊ አደም ኑሪ አሳስበዋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የቀብር ስነ ስርዓት በዛሬው ዕለት ከሰዓት በኋላ ተፈጽሟል። ኢሳት ነጻ የህዝብ ሚዲያ በተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል።
ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። ዶናልድ ትራምፕ የጋዛ የተኩስ አቁም ስምምነት አሁንም እንደተጠበቀ ነው አሉ። እስራኤል በጋዛ የእርዳታ አቅርቦት ሰኞ ዕለት እንደገና እንደሚጀምር ተናግራለች። ሸሪፍ ኢማም የሐማስ ታጣቂዎች 2 እስራኤላውያን ወታደሮችን መግደላቸውን ተከትሎ የእስራኤል ኃይሎች ሁለት ከፍተኛ የተባለ ጥቃት ፈጽመዋል። የእስራኤል የደህንነት ኃይሎች እንዳስታወቁት ወደ ጋዛ ይገባ የነበረው እርዳታ በዚህ ምክንያት እንዲቆም ተደርጓል። በኋላ ላይ ግን የእስራኤል ጦር እንዳስታወቀው የተኩስ አቁም ስምምነቱ እንዲጸና መደረጉና ባለስልጣናት እንዳረጋገጡት ደግሞ የእርዳታ አቅርቦቱ ከሰኞ ጀምሮ ይቀጥላል ብለዋል። ለ2 ዓመታት የዘለቀውን ጦርነት ያስቆመው የትራምፕ የሰላም እቅድ ስራ ላይ ከኋላ 1 ሳምንት ሆኖታል። ዶናልድ ትራምፕ እንዳሉት የተኩስ አቁሙ ስምምነት አሁንም በስራ ላይ ነው፣ በሰላማዊ መንገድ እየቀጠለ እንደሆነም ማረጋገጥ እንፈልጋለን ብለዋል። ትራምፕ ለሪፖርተሮች እንደነገሩት ሐማስ የተጨነቀ ይመስላል፣ እናም የተወሰነ የተኩስ ልውውጥ ሳያደርግ አይቀርም። ይህንን ድርጊት የፈጸሙት አመራሮቹ ሳይሆኑ በድርጅቱ ውስጥ ያሉ አባላቶቹ ይመስሉኛል። ድርጊቱም በአግባቡ መቆጣጠር ተችሏል ብለዋል። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ እሁድ ዕለት እንዳሉት በመጪዎቹ ቀናት እስራኤል እንደሚጎበኙ ገልጸው የተኩስ አቁሙ ስምምነት በምን ሁኔታና ደረጃ እየተተገበረ እንደሆነ እናያለን ብለዋል። የጤና ባለስልጣናት እንዳስታወቁት ደግሞ በጋዛ ዙሪያ 36 ፍልስጤማውያን ተገድለዋል። የእስራኤል ጦር በበኩሉ ወታደሮቹ ላይ ጥይት መተኮሱን ተከትሎ በሐማስ ኢላማዎች ላይ ጥቃት መፈጸሙን ገልጿል። በተኩስ አቁም ድርድር ላይ ተካፋይ የነበሩ የግብፅ ባለስልጣን እንደተናገሩት ሁኔታውን ለማርገብ ንግግር እየተካሄደ እንደሆነ ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለእስራኤል ጦር በሰጡት ትዕዛዝ በማንኛውም የተኩስ አቁም ስምምነት የሚጥስ ላይ ጠንካራ እርምጃ እንዲወስዱ ያሳሰቡ ሲሆን ወደ ጦርነት ለመመለስ ግን አለመፈለጋቸው ተነግሯል። በሌላ በኩል የእስራኤል ጦር እንዳለው አማጽያኑ በእስራኤል ቁጥጥር ስር በሚገኝ ቦታ በራፋ ከተማ በሚገኙ ወታደሮች ላይ ተኩስ ከፈቱ። ይህ ስፍራ ደግሞ በተኩስ አቁሙ ስምምነት በእስራኤል ቁጥጥር ስር የሚገኝ ነው። ሐማስ በተደጋጋሚ የተኩስ አቁም ስምምነቱ በእስራኤል እየተጣሰ እንደሆነ ወቀሳ ያቀርባል። ይሁን እንጂ በራፋ አካባቢ ካሉ አባላቱ ጋር ያለው ግንኙነት በጦርነቱ ምክንያት ለወራት ተቋርጧል። እናም በዚህ አካባቢ ለሚደርሰው ማንኛውም ድርጊት ተጠያቂ አንሆንም ብሏል። የእስራኤል ጦር ኃይል እንዳለው በርካታ ሽብርተኛ ፍልስጤማውያን በምስራቅ ጋዛ ከተማ የተሰመረውን መስመር አልፈው ወደ ወታደሮች ለመጠጋት የሞከሩት ላይ ተኩስ መከፈቱን አስታውቋል። ወታደሮቹ ሊደርስባቸው የሚችለውን ጥቃት በመፍራት ቢጫውን መስመር አልፎ በገቡት ላይ ተኩሰዋል ብሏል። የእስራኤል አየር መንገድ ባለስልጣናት እንዳስታወቁት ደግሞ የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ማክሰኞ እስራኤል ይገባሉ። ዊትኮቭ እና ኩሽነር በጋዛ ያለውን የተኩስ አቁም ስምምነት ይበልጥ ለማጠናከር በማሰብ እስራኤል መግባታቸው ተገልጿል። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና ዘ ታይምስ ኦፍ እስራኤልን በመረጃ ምንጭነት ተጠቅመናል። ቦሊቪያውያን 2 አስርት ዓመታት ያስቆጠረውን የሶሻሊስት አገዛዝ በማስቆም አዲስ ፕሬዝዳንት መረጡ። በጋዝ ኢንዱስትሪ ውስጥ የደረሰው ውድቀት በመላ ሀገሪቱ የዶላርና የነዳጅ እጥረት በማስከተሉ አዲሱ መንግስት ሰፊ ስራ እንደሚጠብቀው ተነግሯል። ዮሐንስ ተስፋ ተጨማሪ አለው። ሮድሪጎ ፓዝ ቀኝ ዘመም የሆኑትን ተቀናቃኛቸውን ጆርጅ ኪሮጋን አሸንፈዋል። ይህ ለቦሊቪያ አዲስ ምዕራፍ ነው። ኢቦ ሞራሌስ በሚመሩት የሶሻሊዝም ርዕዮተ ዓለም ለ2 አስርት ዓመታት የነበረው የበላይነት አክትሞ መራጮች ለዓመታት የተንሰራፋውን የኢኮኖሚና ማህበራዊ ትርምስ ለማስቆም ለዘብተኛውን ፖለቲከኛ መርጠዋል። ሮድሪጎ ፓዝ የአገሪቱን የመጀመሪያውን የፕሬዝዳንታዊ ድምፅ በመውሰድና በጠንካራ አጀንዳ በማስደገፍ ለሀገራቸው እድገት እንደሚታተሩ እንዲሁም ለድሆች የሚሆኑ ማህበራዊ ፕሮግራሞችን እንደሚያስቀጥሉ ቃል ገብተዋል። ዛሬ ከዚህ ድል በመነሳት ሀገራቸውን ከሚወዱ ወንዶችና ሴቶች ሁሉ ጋር ለመምራት እጃችንን እንዘረጋለን። ይህ የርዕዮተ ዓለም ጉዳይ አይደለም፣ ምክንያቱም ቦሊቪያውያን ርዕዮተ ዓለም እንደማይመግበን ያውቃሉ። የሚመግበን የመስራት መብት ነው። ተቀናቃኛቸው ወግ አጥባቂው ጆርጅ ኪሮጋ ሽንፈታቸውን በማመን ለአሸናፊው ፕሬዝዳንት የደስታ መልእክት እንዳደረሱ ተናግረዋል። ለሮድሪጎ ፖዝ ፔሬራ ደውዬለት እንኳን ደስ አለህ ብየዋል።
የአዲሱ መሪ የፓዝ የመጀመሪያ ፈተና የአሜሪካን ዶላር ማስመለስና ቦሊቪያውያን ለቀናት እንዲሰለፉ ያደረገውን የነዳጅ እጥረት ለማቃለል ነዳጅ ማስመጣት ይሆናል። በዓመታት የተሳሳተ አስተዳደር ሽባ የሆነውን ኢኮኖሚ ማስተካከልም ሌላኛው የረጅም ጊዜ ፈተና ይሆናል። ነገር ግን የኮንግረሱ አብላጫ ድምፅ ሳይኖረው ለተቃውሞ ተጋላጭ በሆነች ሀገር ውስጥ ጥምረት መፍጠር ይኖርበታል። ደጋፊዎች ግን ይህ ድል አዲስ ዘመን መጀመሩን ያመለክታል ይላሉ። ለውጡ እየመጣ ነው። ይህ ሙስና የነገሰበት ዘመን አብቅቷል። ሮድሪጎ ጋር ወሳኝ ለውጥ አለ። አሁን ለቦሊቪያ አዲስ ምዕራፍ፣ አዲስ ለውጥ ሊጀመር መሆኑን እርግጠኞች ነን። ደጋፊዎች ይህን ይበሉ እንጂ የቦሊቪያ ኢኮኖሚ ድሆችን በእጅጉ በሚጎዳ የዋጋ ንረት አደገኛ ሁኔታ ውስጥ ገብቷል። ይህንን ሁኔታ ኢኮኖሚስቶች ስታግፍሌሽን ወይም ከፍተኛ የገንዘብ ግሽፈትና ከፍተኛ የስራ አጥነት የሰፈነበት ኢኮኖሚ ብለው ይጠሩታል። የኢኮኖሚ ባለሙያው ጎንዛሎ ቻቬዝ ሀገሪቱ በአስቸኳይ አዲስ ዶላር ማቅረብና ሙስናን መዋጋት የሚችል መንግስት እንደሚያስፈልጋት ተናግረዋል። በእርግጥ ስታግፍሌሽን የመጨረሻው ውጤት ብቻ ነው። ከፍተኛ የምንዛሬ እጥረት የፈጠረ ድህነትን ያባባሰ ነው። በሰብአዊ ካፒታል ወይም ምርታማነት እድገት ላይ ኢንቨስት ያላደረገ ገቢና ፍጆታ ላይ የተንጠለጠለ እንጂ ሁሉን አቀፍ ልማት የሌለው ኢኮኖሚ ውጤት ነው። ፓዝ የውጭ ጉዳይ ፖሊሲውን በመቀየር ቦሊቪያን እንደ ቬንዙዌላና ኢራን ካሉ አጋሮች በማራቅ ከዋሽንግተን ጋር ያለውን ግንኙነት እንደገና እንደሚገነባ ይጠበቃል። ዩናይትድ ስቴትስም ይህንን ተስፋ በደስታ ተቀብለዋለች። በክልሉ የቻይናን ተጽዕኖ ለመግታትና የቦሊቪያን ሰፊ የሊቲየም ክምችት ለማግኘት እንደምትጠቀምበትም ይጠበቃል። ያለ ጥርጥር የተመረጡት ፕሬዝዳንት እጅግ አስቸጋሪ የሆኑ ኢኮኖሚያዊ፣ ህጋዊና ዓለም አቀፍ ፈተናዎች ይገጥሟቸዋል። ነገር ግን ለቀጣዮቹ ዓመታት የቦሊቪያን አካሄድ ለመቅረጽም ቁልፍ ዕድል ያገኛሉ። መረጃውን ስናጠናቅር አልጀዚራ፣ ሲጂቲኤን እና ሌሎችን ዋቢያችን አድርገናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ሴቶች ብሔራዊ ቡድን ለአፍሪካ ዋንጫ የማጣሪያ ጨዋታ ረቡዕ ዕለት ያደርጋል። ሉሲዎቹ በሞሮኮ በሚዘጋጀው 16ኛው የሴቶች አፍሪካ ዋንጫ ላይ ለመሳተፍ የመጨረሻ የማጣሪያ ዙር የደርሶ መልስ ጨዋታቸውን ከታንዛኒያቻቸው ጋር ያደርጋሉ። የመጨረሻው ዙር የመጀመሪያው ጨዋታ የፊታችን ረቡዕ ጥቅምት 12 በታንዛኒያ ዳሬ ሰላም አዛም ኮምፕሌክስ ስቴዲየም ከቀኑ 11 ሰዓት ላይ ይደረጋል። የኢትዮጵያ ብሔራዊ ቡድን በደርሶ መልስ ውጤት የሚያሸንፍ ከሆነ ከ14 ዓመታት በኋላ ለአፍሪካ ዋንጫ ያልፋል። ጨዋታውን ሴራሊዮኒቷ ዳኛ አሚናት አፉላ በመሃል ዳኝነት የሚመሩት ሲሆን ላይቤሪያዊቷ ሃናዲ ሞሰስ እና ሴራሊዮኒቷ ፋስማታ ማንሳራይ በረዳት ዳኝነት እንደሚመሩት ካፍ አስታውቋል። 29ኛው የፔፕሲ አዲስ አበባ የ30 ኪሎ ሜትር የጎዳና ላይ ሩጫ በመቻል አሸናፊነት ተጠናቀቀ። የአዲስ አበባ አትሌቲክስ ፌዴሬሽን ከሚያከናውናቸው ዓመታዊ ውድድሮች መካከል አንዱ የሆነው የ30 ኪሎ ሜትር የጎዳና ላይ ሩጫ ውድድር በትላንትናው ዕለት ተካሂዷል። መነሻና መድረሻውን በአዲስ አበባ ሰሚት አደባባይ ባደረገው ውድድር በሁለቱም ጾታዎች የመቻል አትሌቶች አሸንፈዋል። በሴቶች ረዴት ዳንኤል፣ ሲጫላ የደረሰና መሰረት ፍላታይ ከአንደኛ እስከ 3ኛ ደረጃ ይዘው ሲያጠናቅቁ፣ በወንዶች አበባው ደሳለኝ፣ አስራር ሃይዴ እና ቶልቻ ተፈራ እንደ ቅደም ተከተላቸው ቀዳሚነት አጠናቀዋል። በውድድሩ ከ10 ክለቦች የተውጣጡ ከ180 በላይ አትሌቶች የተካፈሉ ሲሆን በአጠቃላይ ውጤት በመቻል የበላይነት ተጠናቋል። በውድድሩ ከ1 እስከ 6 የወጡ አትሌቶች የገንዘብና ሰርቲፊኬት ሽልማት ተበርክቶላቸዋል። በሌላ የአትሌቲክስ ዜና በጃፓን ቶኪዮ በተካሄደ የግማሽ ማራቶን ውድድር በወንዶች ሰለሞን ባረጋ በቀዳሚነት ሲያጠናቅቅ፣ በሴቶች መስከረም ማሞ በሶስተኝነት አጠናቃለች። በአምስተርዳም ማራቶን ደግሞ በሴቶች አይናለም ደስታ፣ ብርቱካን ወልዴና መቅደስ ሽመልስ ከአንደኛ እስከ 3ኛ ተከታትለው በመግባት ሲያሸንፉ፣ በወንዶች ያምናው የቦታው አሸናፊ ጸጋይ ጌታቸው ሁለተኛ፣ ጌታነህ ሞላ ሶስተኛ በመውጣት አጠናቀዋል። የካፍ ሱፐር ካፕ በፒራሚድስ አሸናፊነት ተጠናቀቀ። በካፍ ቻምፒዮንስ ሊግ እና በካፍ ኮንፌዴሬሽን ዋንጫ አሸናፊዎች መካከል የሚካሄደው የካፍ ሱፐር ካፕ ውድድር በግብፁ ክለብ ፒራሚድስ አሸናፊነት ተጠናቋል። ከሞሮኮ ክለብ አርኤስቢ ጋር የተጫወተው የ24-25 የካፍ ቻምፒዮንስ ሊግ አሸናፊ ፒራሚድስ ለመጀመሪያ ጊዜ የተሳተፈበትን ውድድር 1-0 አሸንፈዋል። ከተመሰረተ 17 ዓመታትን ብቻ ያስቆጠረውና በአረብ ኤሚሬቶች ባለሀብቶች የሚተዳደሩ ፒራሚድስ በአንድ ዓመት ውስጥ ቻምፒዮንስ ሊግን ጨምሮ 2 አህጉራዊ ዋንጫዎችን ቢያሸንፍም በታሪኩ
በታሪኩ የግብጽ ሊግ አሸንፎ አያውቅም። በ2025 በአፍሪካ ከሚገኙ 5 ሀብታም የእግር ኳስ ቡድኖች መካከል አንዱ የሆነው ፒራሚድስ በዘንድሮ የአፍሪካ ቻምፒዮንስ ሊግ ሁለተኛ ዙር ማጣሪያ ከኢትዮጵያ መድን ጋር መደልደሉ ይታወሳል። ሞሮኮ የዓለም ከዓመት በታች ዋንጫ ሻምፒዮን ሆነች። ከሴፕቴምበር 27 ጀምሮ በደቡብ አሜሪካዊቱ ሀገር ቺሊ ሲካሄድ የቆየው 24ኛው ከዓመት በታች የዓለም ዋንጫ ውድድር ትላንት ሌሊት በተደረገ የፍጻሜ ጨዋታ ተጠናቋል። በጨዋታው ለመጀመሪያ ጊዜ ለፍጻሜ የደረሰችው ሞሮኮ ውድድሩን 6 ጊዜ በማሸነፍ ቀዳሚ የሆነችውን አርጀንቲናን 2-0 በማሸነፍ ሻምፒዮን ሆናለች። በደረጃ ጨዋታው ደግሞ ኮሎምቢያ ፈረንሳይን 1-0 በማሸነፍ ሶስተኛ ደረጃን በመያዝ አጠናቃለች። ሞሮኮ አሸናፊነቷን ተከትሎ ከዓመት በታች የዓለም ዋንጫን ያሸነፈች ሁለተኛው አፍሪካዊት ሀገር ሆናለች። ጋና በግብጽ የተዘጋጀውን የ2009 የዓለም ዋንጫ ውድድር አሸናፊ እንደነበረች አይዘነጋም። በመጨረሻም የአውሮፓ ቻምፒዮንስ ሊግ ሶስተኛ ዙር ጨዋታዎች ነገ ምሽት 1:45 ላይ ባርሴሎና ከኦሎምፒያኮስ በሚያደርጉት ጨዋታ ይጀምራል። አርሴናል ከአትሌቲኮ ማድሪድ፣ ኒውካስል ከቤኔፊካ፣ ፒኤስቪ ከናፖሊ፣ ሊቨርኩሰን ከፒኤስጂ፣ ዩኒየን ሴንት ጌሎሴ ከኢንተር፣ ኮፐንሃገን ከዶርትሙንድ፣ ቪያሪያል ከማንቸስተር ሲቲ ነገ ምሽት 4 ሰዓት ላይ ይጫወታሉ። ረቡዕ ጋላታሳራይ ከቦዶ ግሊምት እና አትሌቲክ ክለብ ከቃራባክ ከምሽቱ 1:45 ላይ ሲጫወቱ፣ ቸልሲ ከአያክስ፣ ሪያል ማድሪድ ከጁቬንቱስ፣ ሞናኮ ከቶትናም፣ ኢንትራ ፍራንክፈርት ከሊቨርፑል፣ ባየር ሙኒክ ከክለብ ብሩዥ ከምሽቱ 4 ሰዓት ጀምሮ ይጫወታሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለጥቅምት 10 2018 ዓ.ም ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስላሉ። ከመረጃዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚሁ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ ስናደርስ ቆይተናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ነበረ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ